እቹን የእግዚአብሔርንም ዓመት አምላካችንም የሚበቀልበትን ቀን እናገር ዘንድ የሚያለቅሱትንም ሁሉ አጽናና ዘንድ እግዚአብሔር ለክብሩ የተከላቸውን የጽድቅ ዛፎች እንዲባሉ ለጽዮን አልቃሾች አደርግላቸው ዘንድ በአመድ ፋንታ አክሊልን በእልቅሶ ፋንታ የደስታ ዘይትን በሐዘንም ፋንታ የምስጋና መጎናጸፊያ እሰጣቸው ዘንድ ልኮኛል ይላል የእግዚአብሔር ቃል። መጀመሪያ ለእግዚአብሔር ቃል ክብር መስጠት አለበት። ያንተን ወሬ ለመስማት ሳይሆን እኔ እያልኩት የት ጋር ነው ያንተን ድርሰት ያነበበው ጠይቀሞታል። አሁን አንተ በአንተ ቤት ማለት ነው አይነ ስውር የሚል የለም ምናምን ብለህ ለማጋጨት ነው። ነገር ግን ኢየሱስ እኮ ያነበበ ያለው እኮ ከመጽሐፉ አይነ ስውሩን አብርቶታል። ስሙ ይባረክ። አይነ ስውሩን አብርቶታል። ለምጻሙን አንጽቶታል። የትም አታመልጥም ስለ ማንም አያመልጠው። አንተ በጠላት እስራት ውስጥ ታስረን ያለው ማምለጥ አለብህ ከሰይጣን እስራት። እኔ ግን ይሄንን አይነ ስውሩን የከፈተው ይሄንን የምስራቹን ይሰብክ ዘንድ በተቀበው በኢየሱስ ድኛለሁ። አንተ ግን ይሄንን መሲህ አልተቀበልክም። እሺ አንዴ እዚህ ጋር አሁን ገብቶሃል። ጥያቄው ስለገባው ነው። አሁን በቃ ሉቃስ ጥያቄ እንዲህ አልከኝ እኮ እዛኛው ላይ አይነ ስውር የሚል የለም፣ እዚህ ጋራ ግን አይነ ስውር የሚል አለ። ኢየሱስ ነው አይተናው በቃ ወይስ ያነብ ራሱ ኬት እንዳደረገ እኮ ሉቃስ ወንጌል ምዕራፍ 4 ቁጥር 17 እና 19 ላይ የነብዩንም የኢሳይያስ መጽሐፍ ሰጡታል። ኢየሱስ መጽሐፉን ይዞ መጽሐፉንም በተረተረ ጊዜ አለ የጌታ መንፈስ በእኔ ላይ ነው ሊሆን እንትን ካለ በኋላ መጽሐፉን ጠቅልሎ ለአገልጋዩ ሰጥቶ ተቀመጠ። ኢየሱስ ይሄ መጽሐፉን ከፍቶ እያነበበ የኢሳይያስ መጽሐፍ ማለት ሲያነብ ለታሰሩት መፈታት ምናምን ካነበበ በኋላ ምን አለ? ቀጠል አድርጎ የተናገረው ንግግር አለ። ምን ይላል? ይሄ ምንድነው? ለታሰሩት ለዕውሮችም ማየት እንሰብክ ዘንድ ምናምን እያለ ተናግሯል። እቺን ንግግር ከየት ነው? ኢሳይያስ ላይ ሄድና አሳይ 61 አንድ ላይ ወይ ኢየሱስ የለም እሺ የለም ከየት ነው አንተ ያነብ የነበረው? እሺ ኢየሱስ እሱን ጠይቀው ኢየሱስን ገባ አይደለም? አይደለም አሁን እኮ ምንም ማለት ፋይዳ የሌለው ቆይ አንዴ አድምጠኝና እኔ ማውራቴን አቆማለሁ። ራስ አላነበብኩም ትለኝ ምን ያህል ቆይ አንዴ ስማኝ። እኔ ኬጂ ነኝ ችግር የለውም ግን ምንም ፋይዳ የሌለው የሆነ ነገር ተጨባጭ ትልቁን የሰማይ የሚያክለውን እውነት ተተከው ማለት ነው። ይችኛዋን ኬት ነው ያነበበው? ያችኛዋን ኬት? ይሄ አይደለም የሚጠቅም። ኢየሱስ ክርስቶስ አይንህን ሊከፍት መጥቷል። ልቦናህን ሊከፍት። ወደዛ ሐሳብ እንመለስ። እሺ ወደዛ ሐሳብ እንመለስ። ኢየሱስ ክርስቶስ ተቀበለው ትድናለህ። አምራክ እሺ በቃ ሰይጣን ማለት ነው ልቦናህን አሳውሮት ነው ያለውና ወደ ጌታና ጌታን ተቀበል። ጌታን ብትቀበል ህይወት ይሆንልሃል። አንተ ራስህ ኢየሱስን በስተክል ተቀበል። አንተ ራስህ ኢየሱስ ክርስቶስ ያድናል። ኢየሱስ ጌታ ኢየሱስ ማን ያዳነው? ኢየሱስ አረቆይ ሐዋርያት መሲህ አንዴ ቆይ አወራረህ እንትን ነው ጥሩ። ይሄ ሰጠለጥ አድርገህ ማውራት ነበረብህ። ምን አለ መሰለህ ወገናችን አንድ ጊዜ ሞት አድርገህ ተባበረኝ አውቄ ወገናችን የሱ ፍቃድ ኢየሱስ አያድንም። ማዳንም መግደልም የማን ነው? የእግዚአብሔር ነው። ተግባብተናል። ኢየሱስ ክርስቶስ አዳኝ ያደረገው ማን ነው? እግዚአብሔር ነው። የሐዋርያ ሥራ ኢየሱስ እግዚአብሔር ነው። እግዚአብሔር አይደለም። ኢየሱስን እግዚአብሔር ብሎ የሰበከ እስኪ ያሳየኝ ከመጽሐፍ ቅዱስ። ይሄው እድሉን ልስጥ። ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ አለ እንጂ ኢየሱስ የሚል ነገር የለም። ኢየሱስ የሚል ነገር ቃል ኢየሱስ ነው። ቃልም ስጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ ይላል። ቃል ስጋ ሆነ። ያማኑ ስጋ የሆነው ኢየሱስ ክርስቶስ ነው። ኢየሱስ ደግሞ የዘላለም አምላክ ነው። በአንደኛ ዮሐንስ ወንጌል በአንደኛ ዮሐንስ መልእክት ምዕራፍ 5 ላይ ማየት ትችያለሽ። ኢየሱስ የዘላለም የተባረከ አምላክ ነው ይላል እና ኢየሱስ የእግዚአብሔር ባህሪ ያለው ጌታ ነው እና ኢየሱስ ክርስቶስ ሊያድነን ነው ወደዚች ምድር የመጣው። ጌታ ኢየሱስ ክርስቶስን የተቀበለ የዘላለም ሕይወት አለው። ጌታ ኢየሱስ ክርስቶስን ያልተቀበለ ግን ለዘላለም ተፈርዶበታል ነው የሚለው። ከዚህ ፍርድ እንድታመልጪ ኢየሱስ ያስፈልግሻል። ስለ ኃጢአትሽ መስዋዕት የከፈለልሽ ኢየሱስ ነው። ሌላ መዳኛ መንገድ የለም። መዳኛ መንገዳችን ወደ አብ የምንሄደው እውነት፣ ሕይወት፣ መንገድ እኔ ነኝ ባለው በኢየሱስ ነው። መንገድ ሌላ መንገድ የለም።
ሃይማኖት መንገድ ሊሆን አይችልም። መሐመድ መንገድ ነኝ አላለም። መሐመድ እኔ አዳኝ ነኝ አላለም። እንደውም መሐመድ የተጠየቀውን ጥያቄ ምንድን ነው ያለው? ስለ ህይወት ምን ቆይ ወገን ቆይ የሱ ፍቃድ መሐመድ ስለ ዘላለም ህይወት ሲጠየቅ እኔ አላቅም ነው ያለው። እኔ አላቅም ነው ያለው። እሺ ዛሬ ትጠይቀናል። እሱን የማያውቀውን ህይወት ስለ ህይወት ማያውቀውን እኮ ነው እየተከተላችሁ ያላችሁት። መሐመድ ቆይ ስድብ ውስጥ ለምን ትገባለህ? አሁን አንተ ተስፋ የቆረጠ ሰው ነው እኮ ይመስልክ ያለው። አንዴ ተረጋጋሽ። አሚት አታርጉት። የሱ ፍቃድ ክፈት ማይከን እኔ ያወራል። ኢየሱስ በራሱ በባህሪው መድኃኒት ነው ወይስ መድኃኒት ተደርጎ ነው? ኢየሱስ ክርስቶስ መድኃኒታችን ነው እኮ። በባህሪው ነው መድኃኒት ነው ወይስ ልክ ዘፍጥረት 45:7 ላይ ዮሴፍ መድኃኒት በተባለበት ነው? ነው ጥያቄን ግልጽ አድርግልኝ። ለምሳሌ መድኃኒት አይደለም ግልጽ አድርግልኝ ካልክ በኋላ አታውራ። እኔ ግልጽ አድርግ። እሺ አምላክ በባህሪው መድኃኒት ነው፣ ግን ቀጥታ ራሱ ሊያድን ይችላል። ካልሆነ ደግሞ መድኃኒት ያደርገን ይልክልሃል። ለምሳሌ መሳፍንት 3:9 ላይ ጎቶንያን አዳኝ አድርጎ አስነስቶታል። ለምሳሌ በጣም ብዙ ዘፍጥረት 45:7 ላይ ካየ ዮሴፍ ለምሳሌ መድኃኒት ተደረገ። ዘፍጥረት 45:7 ላይ እግዚአብሔር በምድር ላይ ቅሬታን አቀርብላችሁ በታላቅ መድኃኒት አድናችሁ ዘንድ ላከኝ። ኢየሱስ መድኃኒት ዘፍጥረት 45:7 ላይ ዮሴፍ ለምሳሌ መድኃኒት ተብሎ ይችላል። ልክ እንደዛ ኢየሱስም አምላክ መድኃኒት አድርጎ አስነስቶት ነው ኦር በባህሪው ልክ እንደ አምላክ መድኃኒት ነው ብለን እንታም መድኃኒት አድርጎ እግዚአብሔር ወደ ምድር ላይ ላከው። ፍጡር ነው ማለት እኮ ነው። ጣለቀ እኮ መድኃኒት አድርጎ ላከው። በቃ ታዲያ እነ ዮሴፍም እንደዛ ናቸው። ማንኛውም ሰው ነቢያቶች በአጠቃላይ አምላክ መድኃኒት መጀመሪያ መቀበል ያለብህ የመጀመሪያ ኢየሱስን ጉዳይ ማለት ነው። የተላከ ነው ከእግዚአብሔር። ቆይ ስለሱ እንመጣለን። የተላከ ነው ከማ የተላከ ከእውነተኛ ከአብ የተላከ ነው። ከአብ የተላከ ነው። ከሱ ይጀምራል። እሱ ላይ ያበቃ። አንተ እኮ እዛ ላይ አቁመህ እኮ ነው። አንተ እዛ ላይ አቁመህ ነው። አንተ ምን ላይ አቁመህ መሰለህ? ልክ እንደ እዛ ላይ አቁመህ ነው እንጂ ቀጣዩን ስቴፕ መሄድ አለብህ። መጀመሪያ ራሱን የላከ አይደለም ኢየሱስ። ራሱ በራሱን አይደለም እግዚአብሔር አይደለም የተላከ ነው ብለን እናምናለን አልክ እኮ። ላይ የተላከ አንድ ኢየሱስ ፍቃድ መጽሐፍ ቅዱስን ያ የላከው አባት ምን አደረገው? መድኃኒትም ጌታም ክርስቶስም አምላክም አደረገው። ማመን አለብህ። አንድ የሚታርክ ምንም ያዳመጣን አይደለም። አንድ ኢየሱስ ፍቃድ ራስን መቆጣጠር ካልቻልክ ምንም ችግር የለውም። አላወራም። እሺ አውራ። ይኸውልህ በሱ ፍቃድ ኢየሱስ ፍቃድ ቅድም ጀምሮ ከልጅቷ ጋር እያወራ የነበረው ይሄ ጉዳይ አይደለም። አሁን ምንም እንደ አዲስ አትንገረን። ኢየሱስ ዮሐንስ 8:40 ላይ ሰው ነው። ዮሐንስ 17:3 ላይ ከአምላክ የተላከ መልእክተኛ ነው። በቃ ሌላ ነገር አይደለም። ክርስቶስ ነው። ዮሐንስ ወንጌል ምዕራፍ 10 ላይ በቃ ይሄን ሳይሆን አዲስ ትምህርት ይዘህ የመጣኸውን ነገር ኢየሱስ አምላክ ነው የሚለውን ትምህርት ኢየሱስ አስተምሮታል ወይ? አንተ ይሄን ነው የምታስረዳ። ኢየሱስ ይሄን ትምህርት ያውቃል? ይሄንን ነገር መጀመሪያ የትኛውን ትምህርት አዲስ ይዘህ የመጣውን ይሄ ኢየሱስ አምላክ ነው የሚለውን መጤ ትምህርት ኢየሱስ ያውቃል? ይሄ ላንተ ነው መጤ እንጂ ኢየሱስ ክርስቶስ አምላክ መሆኑን ራሱን አሳይቷል፣ ገልጿል። እሺ እኮ በቃ እሱን ነው የምታሳየን። ታዲያ እንዴ አንተ እኮ ኢየሱስ መልእክተኛ ነው ስለ ታይለር እኮ እኛ መልእክተኛ ነው ብለን የምናምነው ከመነሻው። ይሄ ምን ሴሌብሬት? እሺ ኢየሱስ ክርስቶስ ራሱን አምላክ መሆኑን ያስረዳባቸው መንገዶች ላሳይ። ተረዳለህ? ተቀበላለህ? በንግግር የለም ነው ያልከኝ ያለው። መጀመሪያ በንግግር ደረጃ የለም። ምንድነው ማለት? በንግግር ማለት ዛሬ ኢየሱስ ቀጥታ እኔ ሰው ነኝ ብሎ ዮሐንስ 8:40 ላይ ተናግሯል። መልእክተኛ ነኝ ብሎ ዮሐንስ 17:3 ላይ ተናግሯል። በጣም ብዙ ነብይ እንደሆነም ተናግሯል። አምላክ እንዳለውም ተናግሯል። ነገር ግን እሱ እንትን ምንድነው አምላክ ነኝ ብሎ የተናገረበት ካለ ደግሞ እሱ ካለ ነገር አይ ይሄ የለም ካልክ የለም በለና ደግሞ አንተን ያሳሳተን ደግሞ ትነግረናለህ። እኔ ምንም አልተሳሳትኩም። ዮሐንስ ራእይ ምዕራፍ 1ን ክፈተው። ዮሐንስ ራእይ ምዕራፍ 1 በምድር ቆይታው የለም ማለት ነው አይደል? ራእይን ክፈት። ኢየሱስ ያወራውን ልነግርህ እኮ በምድር ቆይታው የለም 3 ዓመት ሲያስተምር የለም ነው። መጀመሪያ እዛ ጋር እየዘጋን ስንድንሄድ ማለት ነው።
ነው በምድር ላይም ሲኖር ሳለ ማለት ነው። እየዘጋ በምድር ሲኖር ያለውን ነገር እንግዲህ ቅድም ለማስረዳት ሞክሬያለሁ። ኢየሱስ ክርስቶስ እኔ ኢቭን ጌታ ነው ዛሬ እኛ እንለዋለን እንጂ በምድር እያለ ጌታ በሉኝ ምናምን እያለ አይናገርም። ለምን የመጣበት አድምጠኝ እኮ ከሌለ የለም አድምጠኝ አለ ከሌለ ደግሞ የለም ምዕራፍ 13 እሺ ምዕራፍ 13 ዮሐንስ ወንጌል ምዕራፍ 13 ለምሳሌ ሐሳብ አንተ ለመቀበል ሳይሆን ወይንም ለማወቅ ሳይሆን ሐሳብክ ለማጣጣልና አሸነፍኩት ለማለት ነው። አይ ለማጣጣል ሁለት አይነት ነገር ለማጣጣል ቼልሲና ማንቸስተር እግር ኳስ ጨዋታ አይደለም አይደለም። አይሰጀሲስና ኤግዘጀሲስ ታውቃለሽ? ሁለቱን ሲገባ የኔ ሐሳብ ይገባል። አይሰጀሲስና ኤግዘጀሲስ የሚባል ነገር ካወቅ ታውቃለህ? እሱን ኖ አይ እንደ እግር ኳስ ጨዋታ አደረከውና እኔ እንትን ልበላይና አይሰጀሲስ ልንገርሽ እንደዛ ኤግዘጀሲስ ምን መሰለህ? ዮሐንስ ወንጌል ምዕራፍ 13ን ክፈት። ቆይ ይሄ ይጥራል። ዮሐንስ ወንጌል ምዕራፍ 13 ላይ ምን ይላል መሰለ? አትሸነፋ ወደ ኋላ እንትና አይደለም። ቆይ ገብቶሃል? እንደዛ እኮ ነው። ይኸውልህ ላንብብልህ አንዴ ንገረኝ። ኤግዘጀሲስ ምንድነው? አንተ ንገረኝ። ኤግዘጀሲስ ምንድነው? ዮሐንስ ወንጌል ምዕራፍ 13 ከቁጥር 12 ኤግዘጀሲስ 13 እኔ ማለት ነው የአጠቃላይ ጥያቄ አጠቃላይ ጄነራል ዕውቀት ለማውራት ሳይሆን ስለ ክርስቶስ ኢየሱስ ለማውራ ነው የገባው። ስለዚህ አላውቅም አንተ ስለምትለው ነገር ለማውራው እኮ ልንገርህ። ስለዛ ጉዳይ አትንገረኝ፣ ማወቅም ስለማልፈልግ ነው። ከክርስቶስ ውጪ ማወቅ አልፈልግም። ዲተርማይን የሚያደርገው ዮሐንስ ወንጌል አንዴ ሚተርክ አሁን ራስህ እኮ የተቸኸኝ አንተ እኔ ማንቸስተር ምናምን ብለህ ተቸኸኝ። እኔ ደግሞ ለምን እንደዛ እንደሆነ ልንገርህ ነው ያልኩህ። ኤግዘጀሲስ ማለት እናንተ መስማት ስለማትፈልጉ ሊቫውት ለሆን ነው። ቀጥል ችግር የለም። እሺ የምትሰማ ከሆነ ይኸውልህ ኢየሱስ ራሱን ጌታ እንደሆነ ተናግሯል። ለምሳሌ ዮሐንስ ወንጌል ምዕራፍ 13 ከቁጥር 12 ላይ እግሮቻቸውን አጥቦ ልብሱንም አንስቶ ዳግመኛ ተቀመጠ፣ እንዲህም አላቸው ያደረግኩላችሁን ታስተውላላችሁን? እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁም ነኝ መልካም ትላላችሁ አላቸው። እንዲሁም ነኝ ይሄ አምላክ ነኝ ማለት ነው እኮ። ጌታ ማለት እኮ አምላክ ማለት እኮ አይደለም። አይ አድምጠኝ፣ ለማጣጣላት ይሄድ መጀመሪያ ተቀበል። ጌታ ኢየሱስን ጌታ እኮ ልክ ራሱ ነው እንደነ ዮሴፍ አድምጠኝ ላይ ዮሴፍም በቃ አሁን አንተ የምትፈልገው ምን እንደሆነ ታውቃለህ? የተጻፈ ሚኑር ጌታ አይደለም አምላክ አይደለም ብዬ እንዳጨበጭብልህ ነው። እኔ አንተን ሐሳብ አልቀበልም። አንተ ነው እኔ ምንም እያልኩ አይደለም። ይሄው ማስረጃ ሳነብልህ ማስረጃውን ትተው ወደ ሌላ ሩጫ ትሄዳለህ። እኔ እኮ ግራ ይገባኛል እኮ እየፈታህ አምላክ መሆኑን ላሳይህ፣ ጌታ መሆኑን ላሳይህ። አንደኛ ጌታ መሆኑን አየህ እኮ ጌታ መሆኑን አያት። አትሩጣ፣ ተረጋጋ። አይታል አሁን ብቻ እየተበሳጨህ ነው። እኔ ወላሂ ለመረጋጋት ዝም ያልኩ ማለት ነው። ደስተኛ ነኝ እኮ ለዚያ ጌታ ስሙ ይባል እንደዚህ አይደለም። ተረጋጋ፣ አትቆይ፣ ተረጋጋ። ጌታ የሚለው ነገር ለሁለት ይከፈላል። መለኮታዊ ጌትነት አለ። አሁን ደግሞ ወደ መከፋፈል መጣ። እኔ አይደለም የሚከፋፈልኩት። እሺ ዘፍጥረት 45 ነው። ክፈትና አንብብልኝ። እሺ አይ እዛ ጌታ ይከፋፈላል ተብሎ እዛ እኔ ስለማወራው ስለ ኢየሱስ ክርስቶስ ይኸውልህ እሱ አሁን እሱ ላይ መሄድ ሳይሆን በእንግሊዘኛና በእንግሊዘኛው ማንበብ ነው። ዮሴፍ ጌታ ተብሏል። ዘፍጥረት 45 ዮሴፍ ጌታ ተብሏል። ማስተርስ ነው እንጂ ሎርድ ካፒታል LORD ሎርድ የሚለው ለእግዚአብሔር የሚሰጥ ብቻ ነው። እሺ ምንድነው የሚለው የግሪኩ ቃል? አዲስ ኪዳን የጻፈው በግሪክ ስለሆነ ምንድነው የሚለው የግሪኩ ቃል? ኢየሱስ ክርስቶስ ሎርድ ነው የሚለው። በማን በግሪክ ሎርድ የሚለው የግሪክ ቃል ነው ሎርድ ማለት? እስቲ አንብብል፣ እንግሊዘኛውን ክፈተውና እስቲ አሳየው። በግሪክ ነው የተጻፈው አዲስ ኪዳን። አሁን አንተ እየሸሸህ ነው። ዝም ብዬ ሸሽ ስፈቅድልህ አንተ ደግሞ እስቲ ክፈተውና እኔም እንደው ልፈር እስቲ አሳየው። እንግሊዘኛ ሳይሆን አዲስ ኪዳን የተጻፈው በግሪክ ነው። እሺ አዲስ ኪዳን የተጻፈው ደግሞ በዕብራይስጥና በአረማይክ ነው። እሺ ግድ የለም። አሁን ብቻ አሁን ለቋንቋው ቅርብ ወደ ሆነው ብቻ ክፈትና አንብብ። እኔ የግሪክን ችግር የለብኝም፣ የእንግሊዘኛም ችግር የለብኝም። ተመሳሳይ ቃል ነው የሚጠቀመው። እስቲ ክፈትና አሳየኝ። እሺ ክፈት አንተ ራስህ ግሪኩ።
ናኮ እኔ ግሪክ አልያዝኩም። አንተ ግሪክ ስለያዝክ ግሪክ ክፈትና ሳይኝ እኔ አልያዝኩም። እኔ አማርኛ ነው ያለኝ። እሺ ክፈትልክ። ወይ አንተ እንግሊዘኛውን ክፈተው መጀመሪያ። እንግሊዘኛውም ትርጉም ነው። አማርኛውን አልቀበል ካልክኮ ወደ መሰረታዊ ቋንቋ ነው የምንሄደው። አማርኛውን እቀበላለሁ፣ እኔ እንግሊዘኛውን እቀበላለሁ፣ ግሪኩን እቀበላለሁ፣ ሁሉንም ግሪኩ ዋናው ነው። ሁሉንም መቀበል ምን ቢያንስ እኔ ማልቀበለው ቁርአንን ብቻ ነው። ምክንያቱም ስላልገባህ ነው። አሁን ወያወራን እኮ ነው። አንደኛ ጴጥሮስ 3:6 ክፈትልኝ። አንደኛ ጴጥሮስ 3:6 አትወርድ። በነገራችን ላይ you are trying you can ማለት ነው ለመውረድ፣ ግን እንድትወጣ ያንን አላረግልህም። ደክሞህ ነው የምትወጣው። ማስረጃ አጥቶ እንጂ ለዘመናት እናንተ መልስ አሳጣዋቸው ምናምን ብላችሁ ያላችሁትን ማንኛውንም ጥያቄ ነው መመልስላችሁ፣ ላያዳግማችሁ ማለት ነው። እኮ አላውቅም እያልክ አይደል እንዴ? አንተ ይቅርታ አላውቅም እያልክ እኮ ደግሞ መልሳለሁ አትልም እንጂ ምን እሺ ገባ እንዴ? የት ልግባልህ? አንደኛ ጴጥሮስ 3:6 ላይ ነው። አንደኛ ጴጥሮስ 3:6 መጽሐፍ ቅዱስን ስለምታነቡ ብቻ አፕሪሺየት አደርጋችኋለሁ። አንደኛ ጴጥሮስ ምዕራፍ 3:6 እሺ አውጥቻለሁ። እሺ እንዲሁም ሳራ ለአብርሃም ጌታዬ ብላ እየጠራችው ታዘዘችለት። እናንተም ደግሞ ከሚያስደነግጥ ነገር አንዳች እንኳ ሳትፈሩ መልካም ብታደርጉ ልጆቿ ናችሁ ይላል። ስለዚህ ሳራ አሁን ይሄ አዲስ ኪዳን ላይ እንዳለ ቬሪፋይ እንድታረግ ነው። ከዛ በኋላ የሁለቱም የዮሐንስ ወንጌል የሳራንና እሱን በግሪኩ ቼክ እንድናረገው ነው። እሺ እሺ እዚህ ጋር አሁን ቬሪፋይ ብቻ እንደዚህ አንዴ ቆይ ተረጋጋ። እሺ ግሪኩ ልታነብልህ ነው። ሁለቱም ተመሳሳይ እንትን እንደሚከፍት እንደሚያሳይ አንተ ስለማትል እንጂ አለ ባይዘው አለ ስለ ዮሐንስ 13ን በግሪኩ አንብብልኝ አሳየን በቪዲዮ ብያለሁ። ከፈለክ በእንግሊዝኛ እኮ ከፍቼ ላሳየ ነው። ወይ አንተ ይሄ አሁን አንደኛ ጴጥሮስ 3 ይታያል። የሱፍ ይሄ አንደኛ ጴጥሮስ 3 ስለ ሳራ ነው። ሳራ ጌታ የሚለውን ቃል ያያየን። አንዴ ተረጋጋ ወገን። የገባውን ቃል ያያየን። ይሄው ሎርድ ለሚለው የገባው ቃልን ይሄው ስትሮንግ ነምበር 2962 ላይ ነው። ይሄን ስንጫነው ወደ ያሳያል። ይሄው ቆይ አንዴ ማስታወቂያ ገባ። አንዴ ባክ ይሄ ምንድነው? ይሄ ምንድነው? መጀመሪያ ግሪክ ቴክስት ነው። ኦኬ የግሪክ መጽሐፍ ቅዱስ የግሪክ መጽሐፍ ቅዱስ ማለት እዚህ ጋር አሁን ሎርድ የሚለውን የአንደኛ ጴጥሮስን የከፈትክ ያው ይታያል። ኩሪዮስ ነው የሚለው ቢያንስ ኩሪዮስ ነው የሚለው 2962 አይታል። አየዋ ለሳራ የገባው ማለት ነው አይደል? ይሄ ለሳራ የገባው። እሺ አሁን ደግሞ የዛኛውን ደግሞ ላሳይክ። የዛኛው ይታለ ተመለስ ትላለ። እሺ ይሄው አሁን ዮሐንስ 3:13 ይታያል። ዮሐንስ 3:13 አይደል? ጆንስ 13 ዮሐንስ 13 ከቁጥር ዮሐንስ 13 ነው። አይዞሽ ምድጅ 13 ነው የጠቀስከው ረሳው ነው። ዮሐንስ 13:13 እዚህ ደግሞ የገባውን ያኛው ኩሪዮስ ነው የሚለው እንዳትረሳ። ቀደም አሳይቻለሁ። ይሄው እዚህም ጋር ይታያል። ይሄው ኩሪዮስ ነው የሚለው ተመሳሳይ ማለት ነው። 2962 ስትሮንግ ነው የሚጫወው ከፈለክ ያው ራሱ 2962 ኩሪዮስ የሚለው ልክ ለሳራ ይገባው ሳራ አብርሃም ብለች። ስለዚህ ተመሳሳይ ነው። ምንም አዲስ ነገር የለም። ተረጋጋ። ፊልጵስዩስ ምዕራፍ 2ን ክፈት። ኢየሱስን ጨረስን ማለት ነው። ኢየሱስ ያስተማረው ታሳየኝና እኔ ያሳየኝና አሁን ደግሞ ወደ አይደለም ፊልጵስዩስ ምዕራፍ 2ን ክፈት ፐርፋቮሪ ፕሊዝ። ፊልጵስዩስ ምዕራፍ 2 አሁን ዳውን ቪዲዮን ከፍተ ለሰዎች ያሳየ ፊልጵስዩስ ምዕራፍ 2 ምንድነው ፊልጵስዩስ ምዕራፍ 2ን እያወራን ነበር ወይስ ኢየሱስ አስተምሯል አላስተማረም የሚለውን እያወራን ነበር? ኢየሱስ ክርስቶስ ጌታነቱን ስለ ጌታነቱ የሚያወራ ነው። ስለዛ እሱን ክፈተው። እኮ የሱ ፍቃድ አሁን ተስፋ ቆርጣል ማለት ኢየሱስ አላስተማረም በሚለው ተስማማን። እኔ ችግር የለውም። እኔ በቃ ተስፋ ቆርጬ ምናምን እኔ ወድቃለሁ። ግን አንተ ፊልጵስዩስ ምዕራፍ 2ን ክፈት። ችግር የለም። አሁን ወደ ፊልጵስዩስ ነው የሚለው። እሺ ፊልጵስዩስ ላይ ምንድነው ሐሳብህ? እሺ ክፈተዋ ምዕራፍ
ላሉ አንተ ልክ እንደዛ እንደከፈትክልን አሁንም እሱን እንድታነብልን እንድታሳየን ፈልጌ እኛ አስነባቢ አንተ አስነባቢ አንባቢ ነው አንብበና ስንከራከር ግሪክን ስለሌለኝ ነው ግራሴ እኮ ወደዛ እንደናናስ አንተ በግሪኩ ስለያስከው ነው እሺ ምዕራፍ 2 ቁጥር 10 ጀምሮ እስቲ 10 ወይ 11 ሁለቱ ምንድነው እዛ ላይ ሐሳቡ ኢየሱስ ክርስቶስ ጌትነትን ነው የሚያወራው እና እንዴት ነው የሚያወራው ሚለውን ለማየት ነው እኔም ለማየት ነው እኔ አሁን ለመጀመሪያ ጊዜ ላይ ነው ካንተ ጋር ብሬ ማለት ነው አሳየና ክፈቶ ቪዲዮ እኮ ምንም አዛ ነገር ሐሳብን ተናገርኩ ነው እኔ እንት ካሜራ ከፋች ነኝ እንዴ አንተ ሐሳብ በራስህ አስቀድም ፊሊፕስዩስ እሺ በቃ አንተ ማትፈልጋቸውን ቦታዎች አታሳየንም ማለት ነው አይ ቅድም አይደለም አንብብና እኔ ምንድነው ከፍቼ ማሳይካ እሺ እኔ ላንብብልህ እንከራከርና ከዛ በኋላ እኔ ጠፋ በመተወረው አይደለም ጌታ መሆኑን ነው በዚህ ምክንያት እግዚአብሔር ያለ ልክ ከፍ አደረገው ከስም ሁሉ በላይ የሆነውን ስም ሰጠው ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ክርስቶስ ስም ይንበረከኩ ዘንድ መላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይላል ቁጥር 11 ቁጥር 11 ላይ ጌታ እንደሆነ እንዲመሰክር ነው እኮ ይሄ ጥቅስ እኮ የሚያግዘው እኮ አንተ በግሪክ ላንተ ነው የሚያግዘው እኔ ላንተ ነው የሚያግዘው ግን ክፈትልኝ እሺ ክፈትና አሳየን ተመሳሳይ ነው የሚጠቀመው ዩሱፍ ጋር ያሳይከው ከፍቼሱ ዛሬ ምንም ማለት አይቻልም ከምስጋና ጋር ነው በእውነት ምንም ችግር የለውም አመሰግናለሁ በቃ እሺ ፊሊፕስዩስ ለመማማር አይደለም እኔ ወያያለሁ ብዬ ገብቼ እኮ በቃ ቁጭ መምህሩን ቁጭ አልኩኝ አሪፍ ጎበዝ ግን እቺ መምህርነት ያው ወደ ጌታ መምጣት ነው ያለበት ወደ ጌታ አንተ ደግሞ በደንብ የምናወራው ሲገባህ ደግሞ ይገባል ፊልጵስዩስ 2 ላይ እሺ ላርገልክ ያው አታስብ ያው ነው ተመሳሳይ ነው ዝም ብለን ወደክመሽ ይሁን ተመሳሳይ ግን ምንድነው የሚለው በዛ አንብብልን እኮ ጌታ የሚለው አይደል ማለት ፈለከው ኩሪዮስ ነው የሚለው ተመሳሳይ እንደቀደሙ ማለት ነው ኦኬ ያ ታስተውሰዋለህ ኩሪዮስ የሚለው 2962 ላይ ያለው እስቲ ከላይ መጀመሪያ ከላይ ያሳየን ከላይ ያው ፊልጵስዩስ 2:11 እኮ 2:11 ያው 2:11 ያ ኩሪዮስ ነው የሚለው ራሱ ስትሮንግ ነበር ከፈለክ ነው ትችላ ሳይቀው ኩሪዮስ ነው የሚለው ስትሮንግ ነበር ነው 29 ማለት እሺ አታስቲ ወደ ስራ አንበበው ለነዛ ይገባው ለነሳራ ይገባው ነው ምንም አዲስ ነገር አትፍጠር ሳራ ላይ ራሱ ነው ያሳየው ለሳራና አብርሃም ላይ ይገባው እዛ ላይ ይገባው ለምን መስለክ ለገዢዎች ነው የሚገባው ይሄ ቃል አንተ የጠቀስከው ፊልጵስዩስ ራሱ እኮ እዚህ ቀጥታ ያብራራዋል ኢየሱስን እንትን ስልጣን እንደሰጠው ነው የሚናገር በዚህ ምክንያት እግዚአብሔር ያለ ልክ ከፍ አደረገው ከስምም በላይ የሆነ ያለ ልክ ከፍ ስልጣን ተቀበለ ለዛ ነው ስልጣን ስለተቀበለ ነው ዘፍጥረት 45:9 ላይ ተቀብሏል ዮሴፍ ጌታ በሰማይም በምድር አሁን አንተ አልሰማማልክ እንጂ ዘፍጥረት 45:9 ላይ ዮሴፍ ራሱ ጌታ የተባለበት ምክንያት እኮ በግብጽ ላይ ስለነገሰ ነው ስልጣን ስለነበረው ነው ለዛ ምን ብራቮ የስልጣን ጌታ ሳራ አብርሃምን ለምን ጌታ አለችው ምክንያቱም ዘፍጥረት 3 በግብጽ ላይ ብቻ ነው ሳራ ደግሞ ጌታ የምትለው አብርሃምን ብቻ ነው አብርሃምን ብቻ አይደለም ባልና ሚስት ስለሆኑ ነው የተረጋጋ ባልና ሚስት ስለሆኑ አብርሃምን ብቻ ነው ጌታ የምትለው እንደገና ዮሴፍ አትቀላቅል ባል ገዢ ነው በቃ ለገዢዎች ምን ይጠቀምቃሉ ለአምላክ አይደለም አሁን ኢየሱስም ጌታ የተባለው ገዢ ስለሆነ ነው ኢየሱስ ግን ጌታ የተባለው ደግሞ በማን ላይ ነው ገዢ ስለሆነ ነው ሌላ አዲስ ነገር የለም አምላክ ገዢ ስለሆነ አምላክ ነው ጌታ አምላክ ነው ያደረገው ጌታ ያደረገው ማሌ ነው ጌታ ያደረገው ማሌ ነው ጌታ ያደረገው እኮ አምላክ አይደል ጌታ ያደረገው አንተ የጠቀስከው ፊልጵስዩስ ላይ አንተ የጠቀስከው አምላክ እግዚአብሔር ነው ጌታ ያደረገው ግን ማሌ ነው ችግር ኢየሱስ ጋር አድራጊውን ጌታ ያደረገው ማሌ ነው እሱን ለምን አትመልስልኝም ማሌ ነው ጌታ ያደረገው ማንም ላይ ይሁን ፍጡር ነው እኮ ማለት እኮ ነው ከተደረገ ማሌ ነው ጌታ ያደረገው እሺ ፍጡር ነው ችግር የለውም ማንም ላይ ይሁን እሺ ልቀበል ውሸትም ቢሆን ኢየሱስ ፍጡር ነው እሺ ችግር የለውም ግን ማሌ ነው ጌታ ያደረገው ነገር በአጠቃላይ የፍጡር ባህሪ ነው ሌላ ነገር ፍጡር ነው ያደረገው ጌታ ያደረገው ማሌ ነው እሱን ንገረኝ ነው ምልክ ማሌ ያደረገው መጀመሪያ ላይ እዛው አካባቢ ያሉትን እስራኤል ላይ
አይ ሐዋርያ ሥራ 31 ይነግራል። በሰማይም እዚህ እኮ ክፍሉ ላይ እኮ ነው። በሰማይም በምድርም ያሉ ሁሉ በሰማይም በምድርም ያሉ ሁሉ ዩኒቨርስ አጠቃላይ የሚታየው ማይታየው ሁሉ ኢየሱስ ጌታ ነው ይል ዘንድ በሰማይና የምድር ጌታ አምላክ ብቻ ነው። መሐመድ ራሱ ለኢየሱስ ይንበረከክለታል። ኧረ አላሁ አክበር ተረጋጋ። ኢየሱስ ራሱ ለአምላክ ይንበረከካል። ተረጋጋ። እኛ ማናችንም ለፍጡር አንበረከክም። ተረጋጋ። ኢየሱስ አንተ አንብበሃል እኮ በሰማይም በምድርም ያሉት ሁሉ ኢየሱስ ጌታ ነው ይንበረከክለታል። ባለስልጣን ስለሆነ ነው አምላክ ስለሆነ አይደለም። በአምልኮ ተቀብሎ አያውቅም ኢየሱስ ሲጀመር እሱ ራሱ አምላክ እኮ ነው። ለምን ሌላ ቦታ ትሄዳለህ? ጌታ ያደረገው አልከኝ አይደል? ጌታ ያደረገው በማሌ ነው። በሰማይም በምድርም ፍጥረታት ሁሉ ላይ ነው ጌታ ያደረገው። ጌታ ማለት እኮ አምላክ ማለት እኮ አይደለም፣ ገዢ መሆን ማለት ነው። ለዘፍጥረት 45 ላይ እግዚአብሔር የማገዢ ሆነ። እሺ ምን ላይ ገዢ ሆነ? የማገዢ ሆነ። አንዴ የማገዢ ሆነ። እሺ ጌታ ማለት ገዢ ማለት ነው። ጌታ ማለት ገዢ ማለት ነው። ኧረ አንተ አዳምጥ። እሺ የማገዢ ነው። ኧረ አዳምጥ። አትወጣም የትም አለ። እሺ እኮ ጌታ ቢለው አልገባህም። መመለስ አቅቶ እኔ እንዴት ለመለስ ታዲያ? እንዴት ተረጋጋ። ኢየሱስ ፍቃድ አሁን ኢየሱስ ፍቃድ እያለን ያለው እዚህ ያላችሁ ሰዎች ኢየሱስን አመልከዋለሁ በቃ የተደረገ ፍጡር ሆኖ ራሱ ስልጣን ከተሰጠው አመልከዋለሁ እያለ እየታገለ ያለው እኛ የተደረገ ነገር አናመልክም ነው እያልን ያለው። አንድ ዮሴፍ በግብጽ ላይ ጌታ አደረገኝ ሲባል የግብጽ ሰዎች እያመለኩኝ ነው እያለ ነው? ጭራሽ አይደለም። በቃ ልጁ አሁን ማስረጃ የለውም። በቃ ጨርሷል። አረ ማስረጃ አለኝ። ጌታ ያደረገው ማለኝ ነው። ተቀበላ አንተ ላይ ጌታ ይደረጋል የሱ ፍቃድ። ጠላቶችን ሁሉ የእግር መረገጫ አደርግልሃለሁ፣ በቀኝ ተቀመጣለሁ። ገና የማያመልኩት ጠላቶቹ ሁሉ የእግር መረገጫ ነው። ያንን ስልጣን ያስረክባል ወገን፣ ያስረክባል ያንን ስልጣን። እሺ ያስረክብ እንኳን በቃ ፍጡር ነው። እሺ መጀመሪያ እንስማማ። ፍጡር ነው እንስማማ። አንተን የፈጠረ እሱ ነው። አንተን የፈጠረ እሱ ነው። ይሄን አንደበትን የፈጠረው ኢየሱስ ነው። ኢየሱስ ለራሱ ተፈጥሮ የለ እንዴ? አንተ ማስረጃ ሁሉ ዮሐንስ ወንጌል ምዕራፍ 1 ከቁጥር 3 ላይ ሁሉ በእርሱ ሆነ፣ ከሆነውም አንዳች ስኳ ያለ እርሱ አልሆነ። ኢየሱስን እንኳን አይደለም የሚለው ክፍል አንዳች ስኳ ያለ እርሱ አልሆነ። ኢየሱስን አይደለም የሚለው ክፍል ሂድና ክፍቱን አሳየኝ። ኢየሱስን ነው የሚለው ክፍል ማንን ነው ታዲያ? ስለማን እያወራ ነው? ዮሐንስ መጽሐፍት ሁሉ ራሱ የሚያወሩት ስለ ኢየሱስ ነው። ስለዚህ ዮሐንስ ወንጌል ላንብብልህ። አሁን ደግሞ እሱን እንግዲህ ከካድክ እንግዲህ ምንም ማድረግ አንችልም። አውቆ የተኛም ቢቀሰቅሱት አይነሳም። ገባ? ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ላይ ላንብብልህ። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህም በመጀመሪያ በእግዚአብሔር ዘንድ ነበረ። ሁሉ በእርሱ ሆነ፣ ከሆነው አንዳች ስንኳ ያለ እርሱ አልሆነም። ተቃታድክ ምን ያለበት ልጨርስ እስቲ እንደው አንተ እቺን ልጨርስና እኔ ለ30 ደቂቃ ዝም እልልሃለሁ። ለ30 ደቂቃ አይደለም። እሺ ዲያሎጉን ለማድረግ ልጨርሰው። እቺኛዋን አሁን ስለካድክ ነው፣ በጣም ስለካድክ ነው። ይሄም ያወራውን ላንብብና ከዛም በኋላ ስለምንድን ነው በለኝ። ላንብበውና በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር። ይሄ ቃል እግዚአብሔር ነው። እንግዲህ ሎጎስ ይለዋል በእንትኑ ማለት ነው በግሪክ። ይህ በመጀመሪያ በእግዚአብሔር ዘንድ ነበር፣ ሁሉ በእርሱ ሆነ፣ ከሆነውም አንዳች ስንኳ ያለ እርሱ አልሆነም። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ብርሃንም በጨለማ ይበራል፣ ጨለማም አላሸነፈውም። ለምንድን ነው የሚደክመኝ? ብርሃን ነው ኢየሱስ። እኔ የዓለም ብርሃን ነኝ። እያወራ ነው እኮ አሁን እስከታች ድረስ። እሺ እየፈታን ነው ከመጀመሪያው ጀምሮ። ስለምን እየተወራ ነው? ዲያሎግ ለማድረግ ነው። በመጀመሪያ ቃል ነበረ ይላል። ስለዚህ ኢየሱስ ክርስቶስ ቃል፣ ኢየሱስ ክርስቶስ ማለት ነው ስሙ። አንድ ላይ መጀመሪያ ኢየሱስ የሚል ስም አለ እዚህ ጋር። ኢየሱስ የሚለው ስም በምድር መጥቶ ሲወለድ ገና ከማርያም ማህፀን እያለ ስሙን ኢየሱስ ዮሐንስ 1 ላይ አንተ ሳትወለድ በፊት አንተ ወደዚህ ምድር ሳትመጣ በፊት ያንተ ስም ስትመጣ ነው ስም የሚሰጥ። ኢየሱስ የሚለው ስም የተሰጣት ለማርያም እና ለዮሴፍ ሲወለድ ነው።
ማን የሰጠው? ሲወለድ ገብርኤል ነው ከሰማይ ይዞ የመጣው ገብርኤል። ወርሶ ነው አይደል? ስም ራሱ ወርሶ ነው። ኢየሱስ የራሱ የለውማ ምን ማለት አንተ እየቀለድክ አይደለም? እኔ አይደለም መጽሐፍ ቅዱስ ነው የሚለው። አሁን ወርሶ ነው ስል ተናደድክ? ዕብራውያን ክፈት። ለምን አደዳለሁ? አይደለም አይ የሆነ የምትፈልጋት የሆነች ነገር ጋር ለምናምን ለማያያዝ እኔ የትም አይደለም። እስካሁን ጥቅስ ጠይቄ ያለ አንተን ጥያቄ አልጠየኩ። ጥቅስ ብቻ አምጣን ያልኩ የምታመጣውን ነገር ስህተት እንደሆነ እያሳየው ነው። እኔ በጠይቀው በነገራችን ላይ 88 በጠይቀ ማለት ነው 88 ስህተት የለኝም። ማንንም አይመስልም። አንተን ቁርአን እኔ አሁን ስለመጽሐፍ ቅዱስ አንተ የምታውቀው ነገር የለም። ቁርአንን ይዘን ብንቀመጥ ቁርአን ማለት ነው ዜሮ ጨርሻለሁ ብለን የምትወጣው አትወጣም ሙሉ ዜሮ መሆኑን አሳያለሁ። አትወጣም አሁን የምናወራው ስለማታውቀውና ስላላነበብከው በትክክል ስላላነበብከው መጽሐፍ ቅዱስ ነው እያወራን ያለ ነው። እኔ ስለ ቁርአን ብጠይቅክ አንድ የምትመልስልኝ ነገር የለም። የመሐመድ ስም 3 ጊዜ ነው የተጻፈው በቁርአን ላይ ገባ። የክርስቶስ ስም ግን ስንት ጊዜ ነው የተጻፈው? የሙሴ ስንት ነው የተጻፈው? እኔ መጠይቅ መልስልኝ። የኢየሱስ ስንት ጊዜ ነው የተጻፈው? የሙሴ ስንት ጊዜ ንገረኝ። የኢየሱስ ክርስቶስ ስም ወይም የሰይጣን ብዙ ጊዜ ተጠቅሷል። ምን ትላለህ? ስንት ጊዜ ሲቆጥሩ የሰይጣን ብዙ ጊዜ ተጠቅሷል። ምን ትላለህ? እሺ ግን አይ ስንት ጊዜ ነው የኢየሱስ ስም የተጠቀሰው? እስቲ አትፍራ። ምን የሚፈጥረው ነገር አለ? እስቲ ንገረኝ። ምን የሚፈጥረው ቅድም እናንተ ስለ ጂኒ ስታወሩ አልነበረ? የሚፈጥር ነገር ስለ ጂኒ እንኳን እያወራችሁ ስለ ኢየሱስ እኮ ነው የማወራችሁ። 25 ጊዜ። እሺ ምንድን ነው 25 ጊዜ? እሺ 25 ጊዜ አይደለ? አንተ ግን እየተከተልክ ያለው ምን እያልክ ያለው መሐመድ ነው። መሐመድ ግን 136 ጊዜ ሙሴ ተጠቅሷል። ምን ትላለህ? አንዴ 136 ጊዜ አንዴ ተረጋጋ። 130 ዓመት በኋላ 136 ጊዜ ሙሴ ተጠቅሷል። ምን ትላለህ? እዛ ላይ 136 ጨርሷል። ጋይስ እዚህ ያላችሁ ሰዎች ስለ ኢየሱስ ጨርሷል። ኢየሱስ ያስተማርበት የለም ጨርሷል። በቃ ሁሉ ነገር መጽሐፍ ቅዱስ ላይ ያለውን እንዳለ አስመልሶ ጨርሶ የለም ማስረጃ። በቃ መጨረሻው ነው። አሁን ወደዚህ ዳይቨርት ያደርጋል። ስለዚህ አሁን የሱ ፍቃድ ማይከን ክፈትና መጠቀስ በቁጥር መጠቀስ አምላክ የሚያደርግ ከሆነ ሙሴ 136 ጊዜ ተጠቅሷል። ምን ትላለህ? አይ እኔ ልልህ የፈለኩት ነገር አንተ መሐመድ ላይ ሙጥኛ ያላችሁት 3 ጊዜ የተጻፈውን ሰውዬ ነው። ግን ኢየሱስን ደጋግሞ ቁርአኑ የጻፈው እሱን አጥናው፣ እሱን ተቀበል። አንዴ ተረጋጋ። አንዴ ሰይጣንም ብዙ ጊዜ ተጠቅሷል እኮ የሚጠቀስበት ምክንያት ነው እንጂ ዝም ብሎ አይደለም እኮ የሚጻፈው። ወይ እንደዚህ አትበሉ ነው ወይ እንደዚህ አትበሉ ነው። ሙሴ 136 ጊዜ ተጠቅሷል። ያ ይበልጣል ማለት ነው። ሰይጣን ብዙ ጊዜ ተጠቅሷል። ምን ትላለህ? አሁን ወደ ኢየሱስ ተመለስ። ማይክን ክፈትና ኢየሱስ ላይ ያለውን ማስረጃ ጨርስ። አንዴ አናዷችሁ ሊወጣ ነው የፈለገው። እሺ ለራሱ ተናዶ እኔ ልክ እሺ ኢየሱስ ላይ ያለውን ነገር ጨርሳ ማስረጃ ያለውት በጣም እንትን እያሉ እያፈሩ ያሉ ሰዎች እያፈሩ አይደለም። ስለ ኢየሱስ ጨርሰ የገለጥኩ ስለሆነ ማለት ነው። ምንም የገለጥከው ነገር አንድ ጥቅስ እንኳን አልጠቀስክም እስካሁን ድረስ አንድ ማስረጃ የለም። እንዴ ይሄው ጠቀስኩልህ እኮ። ስጠቅስ አትቀበልም። ምን ጠቀስክ? ለምሳሌ እስኪ እንደው ጠይቀኝ፣ የምፈልገውን ጠይቀኝ፣ ላስረዳ ከመጽሐፍ ቅዱስ። እሺ ጠይቀኝ። እሺ አሁን እኔ ተራ ከዚህ ያላችሁ ቁጥር ነው የምጠይቀኝ ጥያቄ ማለት ነው። የምፈልገው ስለ ኢየሱስ ክርስቶስ ከሱ እንዳትወጣ ኢየሱስ ክርስቶስ ጉዳይ ላይ ጠይቀኝ። እዚህ ያላችሁ ሰዎች ስለ ኢየሱስ ጠይቄው ማስረጃ ጠቅሶ ምንም የሚያሳይ ማስረጃ ጨርሷል። አሁን ደግሞ አንተ ጠይቀኝ የሚል ኦልራይት። ኢየሱስ አንድ ማለት በቃ ራስን እየሸለምክ ነው የምትሄደው። በቃ ራስን እየሸለምክ ምናምን ጠይቀው ምንም አልመለሰልኝ ምናምን ቶ እሱን ለህዝብ ቶ ምንም ችግር የለውም። እሺ ኢየሱስ አንድ አምላክ የተባለበት ጥቅስ አለ? አንድ አምላክ የተባለበት አዎ ተንታቸዋል። ጥቅስ አለ? አምላክ የተባለ አንድ ሁለት ምናምን አይደለም። አምላክ የተባለበት አምላክ የጠኝ የፈለከውን አልከኝ። አይ ይኸውልህ እኔ ማወራክ ማለት ነው። እኔ ማወራክ 2 3 ቁጥር አይደለም። መጽሐፍ ቅዱስ ቁጥር ሆኖ ያለው አምላክ ነው ወይስ አይደለም ነው ዋናው ነገር። ኢየሱስ አምላክ ነው ወይስ አይደለም ነው። ጠይቀኝ አላልከኝ እንጂ አንድ ነው ሁለት ነው ኖ። ስለ ቁጥር አይደለም መጽሐፍ ቅዱስ የሚያወራው ስለ ቁጥር አይደለም። አዎ ስለ ቁጥር እሱ የቁርአን መንፈስ ነው። መጽሐፍ ቅዱስ ግን የሚያወራው ኢየሱስ አምላክ ነው። ታሳይካሽ አንዴ ተረጋጋ። አንዴ ለምን አትረጋጋም? አምላክ ነው። እሺ እንደዚህ ነው ከጀለሶች ጋር ምናምን
አንተ አታስወራማ። ጠይቀኝ። ኢየሱስ አምላክ መሆኑን ጠይቀኝ። ላስረዳ። ጠይቀኝ። ለምን ከራስህ ጋር አታወራም? እንደዛ እኮ እኔ አብዱ ከሪም ነኝ። ሌላ ጨምርበታለህ። አንድ የምትለዋል ለምን ትጨምራታለህ? አንዷን ተዋትና ኢየሱስ አምላክ መሆኑን ከመጽሐፍ ቅዱስ አውጣልኝ በለኝ። ላውጣልህ። ወይኔ የሚያስለፈልፍ መርፌ ነው የሰጠሁት መሰለኝ። አንዴ ተረጋጋሽ። አንዴ በቃ ኢየሱስ ያንተ ጥፋት አይደለም። የሱ ፍቃድ ወላሂ በቃ ማስረጃ የለም። አለመኖሩ ያንተ ጥፋት አይደለም። ላረዩ ላሳይክ ኢየሱስ አምላክ ስለመሆኑ እኮ ለጠይቃት ስለመሆኑ ላውጣ እኮ ነው ጠይቃት። አሁን ዝም በል። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ መጽሐፍ ቅዱስ አንድ አምላክ አብ አለን ብሎ ቆጥሮ አብን አንድ አምላክ ብሎ ይጠራዋል። ኤፌሶን ምዕራፍ 6 ቁጥር 4ም ላይ ኤፌሶን 4:6ም ላይ አንድ አምላክ የሁሉ አባት ብሎ አብን አንድ አምላክ ብሎ መጽሐፍ ቅዱስ በተደጋጋሚ ይጠቅሳል። ቆጥሮ ነው የሚጠቅሰው አብን አንድ አምላክ። ልክ በዚህ መልኩ ኢየሱስን አንድ አምላክ ተብሎ ተጠርቶ ያውቃል። ኢየሱስ አንድ አምላክ ተብሎ ተጠርቶ ያውቃል ልክ እንደ አብ። እሺ ላሳይ። አንደኛ ዮሐንስ ወንጌል አንደኛ ዮሐንስ መልእክት ላይ አሁን አንደኛ ዮሐንስ አንድ አምላክ ሰምታችኋል። አንድ ከሚለው ሁሉ የበለጠ የተባረከ አንድ አምላክ የሚል አለጽን በቃ እኔ አሁን ማነብልህን መስማትና ማየት ነው። አንተ ለጠየቀኝ ጥያቄ እኔ የምመልስልህ ይሄንን ነው እኮ። አለ ወይ አንድ አምላክ የሚል አለ ወይ እኮ ነው። አብ አንድ አምላክ ተብሏል። ኢየሱስ የተባለበት አለ ወይ? ከዋጥከው ይዋጥልሃል፣ ካልዋጥከውም ደግሞ ቮሚት አለ። ግን መጀመሪያ አለ ወይ የለም የሚለው መልስልኝ። አንድ አምላክ የተባለ ላነብልህ አለ ወይ? እንዲህ ይላል የእግዚአብሔር ቃል። የእግዚአብሔር ቃል እንዲህ ይላል። የለም። እሺ ወደ ሁለተኛ ጥያቄ አንደኛ ዮሐንስ ምዕራፍ 5 ከቁጥር 20 ላይ የእግዚአብሔር ልጅ እንደመጣ እውነተኛም የሆነውን እናውቅ ዘንድ ይኸውልህ ስማኝ። የእግዚአብሔር ልጅ እውነተኛ በሆነው ፐርፋቮር በእናትህ እኔ የከፈትኩትን ጥቅስ ነው። እውነተኛ የሆነ እውነት አይወላችሁ እዚህ መስመር ውስጥ ያላችሁ ሰዎች ወይ ይሄ ሰው ምንድነው የሚፈልገው? እውነቱን ስገልጥ እንድትሰሙ አይፈልግም። እሱ ግን ማለት ነው የራሱን ሐሳብና ዶግማ ይሄ ኢየሱስ ክርስቶስን ለማጣጣል ምናምን ነው የሚፈልገው። ስለዚህ እዚህ ውስጥ ያላችሁ ሰዎች እውነቱን ስሙ። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ አምላክ ነው። መጽሐፍ ቅዱስ አምላክነቱን ይመሰክራል። እናንተ ግን ይሄው ይሄ ልጅ ግን እንዳላወራ እየከለከለኝ ነው። ጥቅሱን ስከፍት ራሱ እኔ ላንብብ ይልና እኔ እንዳላነብ ያስደርገኛል። ይሄው እዚህ ውስጥ ያላችሁ 380 ሰዎች ወይ በጣም ካሳዘንኩክ እንደው ስማኝ ላንብበው። የእግዚአብሔር ልጅ እንደመጣ እውነተኛም የሆነውን እናውቅ ዘንድ ልቦና እንደሰጠን እናውቃለን። እውነተኛ በሆነው በእርሱ አለን። እርሱም ልጁ ኢየሱስ ክርስቶስ ነው። እርሱም እውነተኛ አምላክና የዘላለም ሕይወት ነው። አያችሁ ልጆች ሆይ ከጣዖታት ራሳችሁን ጠብቁ። አንድ አምላክ የተባለበት ክፍል አለ። አነበብክና አበርኬው ዘለልክ በቃ ወጣል ምትየው ጫብ ተጋጋረል። አሁን የጠየቀው ኢየሱስ እዚህ ጋራ ኢየሱስ ክርስቶስ he is the truth God ይላል። እሱ ላይ እንመጣለን። ቅድም እናጠቅሰው ነበር። አሁን አንድ አምላክ አሁን የጠያቂ ነኝ። እውነተኛ አምላክና የዘላለም ሕይወት ነው። ኢተርናል ላይፍ ነው ኢየሱስ። አንተው በፈለግ ያለበት አለ ወይ ኮን ያልኩ ወገን አምላክ ትተክ ማን ነው እየተከተልከ ያለው ማለት ነው? አንዴ አምላካ እንዴ ተጠየቀውን የለም አትልም እንዴ? የለም ይሄ የለም። ነገር ግን ሌላ ላሳይ ይችላልው። አላህ ጣዖት ነው። እውነተኛ አምላክ ኢየሱስ ነው። ይሄው እዚህ ጋር እውነተኛ አምላክ አሁን ይበቃል። ጨርሷል። በቃ ጨረሰ ማለት ነው። ከኢየሱስ ጀመርን ምናምን ነገር በቃ እነዚህ ናቸው መጨረሻቸው ክርስቲያኖች። ኢየሱስን አምላክ ነው የሚል ሰው ማለት ነው አይሞግትም። አሁን ቅድም መጥቀስ ይችል ነበር የኛውን ነገር ወይም ደግሞ የለም ብሎ ወደዚህ ጥቅስ መምጣት እንችል ነበር። ጠቀሰ ፊልጵስዩስ ጠቀሰ ምንም መረጃ የለም። ኢየሱስን አምላክ ነው የሚሉት ሰዎች መረጃ የላቸውም ምንም። ማንኛውም ሰው ይሄ አሁን ጥቅስ በነገራችን ላይ ምንም አዲስ ነገር አይደለም። ስለ አብ ነው የሚያወራው። ቀላል ጥቅስ ነው። ግን አንድ አምላክ የተባለበት ክፍል የለም። መጽሐፍ ቅዱስ አንድ አምላክ ብሎ ቆጥሮ ነው የሚያስቀምጠው። አብን ነው አንድ አምላክ ብሎ የሚያስቀምጠው ቀጥታ በቃ በማያሻማ መልኩ ምንም በማይል መልኩና
ደጁ ከቀድም ጀምሮ ጠቅሶ ጨረሰና በቃ ወደ ቁርአን ለመግባት ሞከረ ቁጥር እዛም ጋር የለም ሞከርን መስተመጨረሻ ተሳደበና በቃ ምንም ማድረግ ጨርሰናል በቃ ክርስቲያኖች እንደዚህ ናቸው ባይዘው ልገባ ያሰብኩበት ምክንያት ቀድም ላይ በቃ እንደንተን አክት ያደረገ ነበር ልክ ሊትራሊ በቃ እንደሚያቅሰው አላሁ አክበር ላስረዳሽ ይላል ነገር ላስረዳሽ ቆይ ይሄን ነገር ነገር ቆይ ኢየሱስ መናገር አልፈልግም ነበር ነገር አላሁ አክበር ቀድም እና እንደዛ ነው እና ክርስቲያኖች ምንም ዕውቀት የላቸውም ኢየሱስን አምላክ ነው የሚል ሰው ካለ መምጣት በየትኛውም ሰዓት መምጣት ይችላል ገብቷችኋል መጨር መሐል ላይ ሰምታችሁታል ይደረግ ኢየሱስ ጌታ ተደርግ ተሹሞን ይሁን በቃ ፍጡር ነው ልበልልክ ይሁን እነሱ ኢየሱስ ራሱን ያምላክ አይደለም ቢላቸው አይቀበሉትም ቢመጣ በነገራችን ላይ ቢላን በጭራሽ እንትን ይሁን ተደርጓል የስልጣን ተሰጥቶት ነው በቃ ይሰጠው እንዴ አረባክ የለም በቃ መስማት የሚባል ነገር የለም ወይ ታሪክ አንዱን አምላክ አይወዱትም ነው ማለት ነው እሺ ሌላ ክርስቲያን አለ እስቲ ተሙ ግባ እስቲ ልክ እንዳውኑ ሰው ጨርሰ ደሞ ተወጣለህ አንተ ገብቶ እስቲ ሌላ እንትን ያለ በነገራችን ላይ መሲ ቅድም እንድንጫነው መሰለኝ የፈለገችው ልጁን እንድንጫነው መሰለኝ ቅድም የፈለገችውና እንድንጫነው ደግሞ እኔ አልፈለኩም ነበር